ሰላም የቻናላችን ቤተሰቦች ዛሬም ወደ በአዲስ ቪዲዮ እንኳን ተመለሳችሁ። ሁላችሁም የ3 month ቻሌንጅ ፕላን አውጣልን እያላችሁ ነበር። ዛሬ ደግሞ ከች ብያለሁ ማለት ነው። ነገር ግን ለየት ያለው ነገር ከ3 month ቻሌንጅ ወደ 2 month ቻሌንጅ ተቀይሯል ማለት ነው። በተለያዩ ምክንያት ቢኮዝ የኢንትራንስ ኤግዛም ከግንቦት ሆነ በፊት ሆነ በኋላ ሆነ ትክክለኛ መረጃ ብዙ መረጃዎች ግንቦት ውስጥ መሆኑን ቢያሳዩም ትክክለኛ መረጃ ስላልለ በ2 month ቻሌንጅ እንሄድበታለን ማለት ነው። ይሄም 2 month ቻሌንጅ ደግሞ ከኛ ጋር ናቹራል ሳይንስ ነው ይሄ ፓርት ማለት ነው። ናቹራል ሳይንስ ተማሪ የሆናችሁ ይሄ ፓርት 1 ለእናንተ ነው ማለት ነው። ሶሻል ተማሪም ደግሞ ኢንትረስት ካላችሁ ብዙ ሰው ለናቹራል እንድሰራላችሁ ነው ብዙዎቻችሁ አስተያየትና ሐሳብ የሰጣችሁኝ። ሶሻል እንድሰራላችሁ ከፈለጋችሁ አታስቡ፣ ነገም ተነጎዳም ሰራላችኋለሁ። ኢንትረስት ካላችሁ ኮሜንት ላይ ምን ያህል ተማሪ እንደሆናችሁ ለማወቅ ፈልጋለሁ። ሶሻል ነኝ ብላችሁ ኮሜንት ላይ ሶሻሎች እንድጽፉልኝ ፈልጋለሁ። ስለዚህ ብዙ ማርዘብ አልፈልግም። ወደ ገደለው ምንድነው የምናደርገው? ግሬድ 9 እስከ 12 ከቨር የምታደርጉበት ሲስተም በኤፍኤስአር ቴክኒክ ባለፈው በሰራሁት ሲስተም ማለት ነው። ይሄ ሲስተም ደግሞ በጣም ሃይ ሊያስመጣችሁ የሚችል ሲስተም ነው ማለት ነው። ዛሬ ባዮሎጂ እና እንግሊሽ እናያለን። እንደዚህ ያን ፓርት 3 ፓርት 4 ባዮሎጂ ኬሚስትሪ ማትስ ያን እንቀጥላለን። ነገር ግን ይሄ ፓርት ለየት የሚለው ምንድነው? እንግሊሽ እና ባዮሎጂን 100% እኛ ላይ ነው የምትወት። ምንድነው እናንተ ላይ ምንተው በጣም አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው። ኤግዛም ቤዝድ ቲዩቶሪያል ፕራይቬት ክላስ ማለት ነው። በእንግሊሽ እና ባዮሎጂ በሚያስገርም መልኩ ይዘንላችሁ መተናል ማለት ነው። ይሄን እንዴት ነው ምንድነው ልትሉኝ ትችላላችሁ። እናንተ እንግሊሽ እና ባዮሎጂን ኢንትራንስ ኤግዛም ናቹራል ተማሪ የሆናችሁ ኮንፊደንሻሊ ሆኜ ነው የማወራው ማለት ነው። 100% እስከሚባል ድረስ እኛ ላይ ብትቶ እነዚህን እንግሊሽ እና ባዮሎጂን ከ95 በላይ ታመጣላችሁ። ኮንፊደንሻሊ ሹር ሆኜ ነው ነግራችሁ በአላህ ቢሆንም እኛ ምክንያቱን ሙሉ ለሙሉ እንወጣዋለን ማለት ነው። ይሄም እንዴት ነው? እኛ በኤግዛም ቤዝድ ቲዩቶሪያል መጀመሪያ ምንድነው እንግሊሽ እና ባዮሎጂን ኤግዛም ቤዝድ በሆነ ቲዩቶሪያል እንሰራላችኋለን። ከዛ ደግሞ በዛ ከወጡ ኮምፒተንሲ በዛ ቶፒክ የወጡ ኮምፒተንሲ ኤግዛም ኩዌሽኖችን እንሰራላችኋለን። ፕላስ ዊክሊ ኤግዛም እናወጣላችኋለን። ይሄን ብቻ አይደለም ቶሎ ብለን ጨርሰን ማለት ነው ሞዴል ኤግዛሞችን እንሰራላችኋለን። ይሄን ብቻ አይደለም እነዚህ ሁለቱን ሳብጀክቶች ኢንትራንስ ኤግዛም ከ2005 ማለት ነው ኢንትራንስ ሳይደርስ በፊት 2 ሳምንት 3 ሳምንት ምናምን ሲቀረው ፕሪ ኢንትራንስ ኤግዛም በሚባል ማለት ነው ሁላችሁም ጨርሰን ከቨር አድርገን ፕሪ ኢንትራንስ ኤግዛም ትወስዳላችሁ ማለት ነው ቀድሞ። ከዛ ኢንትራንስ ሲደርሱ ጫወታ ነው የሚሆንባችሁ ማለት ነው። ስለዚህ ይሄን ኤግዛም ቤዝድ ቲዩቶሪያል ለመቀላቀል ከፈለጋችሁ 1 ሳምንት ወይም which means መች ነው የሚጀምረው ካላችሁ የዛሬ ሳምንት ይጀምራል። መች? እሁድ ማለት ነው። 1 ሳምንት ነው የቀረው። ጥቂት ተማሪ ነው የምንወስደው ቢኮዝ እነሱ ላይ በትክክል መስራት ስለምንፈልግ ጥቂት ተማሪዎችን ነው የምንወስደው ማለት ነው። እኛ የምናስተምረው ምንድነው እንግሊሽ እና ባዮሎጂ በሚያስገርም መልኩ 100%። ይሄን ቪዲዮ ከጨረሳችሁ በኋላ እነዚህ ሁለቱን ሳብጀክት እኛ ላይ ትታችሁ ኤግዛም ቤዝድ ቲዩቶሪያል ፕራይቬት ክላስ እየተቀላቀላችሁ እኛ ላይ ትታችሁ ነው የምትሄዱት ማለት ነው። እንዴት ነው እናያለን። ይሄን ሁሉ በዚህ እንዴት እንደምንጨርስ አሁን አሳያችኋለሁ ማለት ነው። ወደ ቪዲዮ እንግባ። በምንድነው የምንጀምረው? በእንግሊሽ ስታርት እናደርጋለን ማለት ነው። በእንግሊሽ ስታርት ስናደርግ ጊዜ እንዴት ነው እንግሊሽን እንከፋፍላለን። የእንግሊሽ ኢንትራንስ ኤግዛም ላይ ፓርቱ ምንድነው? እስቲ ብሬክዳውን አድርገን ስናይ ሞር ክሊር ይሆናል ማለት ነው። አንደኛ ቮካብላሪ ነው። ቮካብላሪ፣ ፓሴጅ፣ ኮሚኒኬሽን አክቲቪቲ እነዚህ 50% የእንግሊሽ ኩዌሽን ከቨር ያደርጋሉ። ኮሚኒኬሽን አክቲቪቲ እነዚህ ኮሚኒኬሽን አክቲቪቲ ቮካብላሪ እነዚህም ፓሴጅ እነዚህ እስከ 50 ጥያቄ የእንግሊሽ ፓርትን ከቨር ያደርጋሉ። ፕላስ ደግሞ ሌሎቹ እስከ 30 ጥያቄ ግራመር ነው። እስከ 20 ጥያቄ ምናምን ደግሞ ራይቲንግ እንግሊሽ ነው ማለት ነው። እነዚህ ታይፕስ ኦፍ ኤሴይ፣ ፓንክቹዌሽን፣ ካፒታላይዜሽን እነዚህ የተለያዩ አሉ ማለት ነው። እነሱን ደግሞ ብሬክዳውን አድርገን አሁን 1 by 1 የምናየናል ማለት ነው። ሌትስ ስታርት። እንዴት በፕራይቬት ክላስ ኤግዛም ቤዝድ ቲዩቶሪያላችን እንዴት እንደምንጨርስ በዚህ በ2 ወር ብቻ ጨርሰን እስከ 95 ሪዛልት በኢንትራንስ ላይ እንዴት ማምጣት እንዳለባችሁ እስከዛ ድረስ እናስኬዳችኋለን ማለት ነው። እንጀምር። አንደኛው በቴንስ ነው የምንጀምረው ማለት ነው። ከግሬድ 12 እንግሊሽ
በግራመር ፓርት ነው የምንጀምረው ቢኮዝ ለምንድነው በግራመር ፓርት የጀመርነው ኮሚኒኬሽን አክቲቪቲ ይሄ አንድ ሰው የሆነ ነገር አውርቶ የሚመልሰው ይሄ ኖርማሊ ራሳችሁ ፕራክቲስ የምታደርጉት ነው ቢኮዝ ይሄ ማንም ሊያስተምራችሁ አይችልም አንድ ሰው እንዴት እንትን ብላችሁ ፕራክቲስ ታደርጉ በቀላሉ ሲምፕል የሚሆንላችሁ ይሄ ሁሉም ሰው ከዜሮ ጀመረ የ3 አመት የኢንትራንስ ኤግዛም ኩዌሽኖችን ሰርቶ በኮሙኒኬሽን ማለት ነው ይሄ ይሰራል ይሄ ኖርማል ነው ኮሙኒኬሽን አክቲቪቲን ለዚህ ነው ያወጣ ነው ማለት ነው ሲምፕል ፓርት ስለሆነ ማለት ነው ከእንግሊዝ ሌላ ደግሞ ቮካብላሪ ነው ቮካብላሪ ደግሞ አድርገናል በዚህ በኤግዛም ቤዝድ ቲዩቶሪያል ከ9 እስከ 12 ያሉ ቴክስት ቡካችሁ ላይ ዋን ባይ ዋን ጨርሰን በዚህ ወራችን ማለት ነው በፈርስት መንዝ ይሄ የፈርስት መንዝ ቻሌንጅ ስለሆነ እንጨርሳለን ሌላ ደግሞ ምንድነው የቀረው ፓሴጅ ነው ፓሴጅም እንደ ኮሙኒኬሽን አክቲቪቲ ፕራክቲስ ነው ማለት ነው እሱም ሚኒመም እስከ 20 ጥያቄ ነው ማለት ነው እሱም እንጨርሳለን እሱም ደግሞ ፕራክቲስ የምታደርጉ ይሆናል ማለት ነው በግራመር እንጀምር አንደኛው በግራመር ሲጀምር ቴንስ ነው ብዙ ጊዜ ቴንስ በጣም ብዙ ኩዌሽን ከሚመጡ ከኢንትራንስ ኤግዛም አንዱ ነው ማለት ነው ቴንስ ማለት ነው ከግራመር ፓርቱ በኮሙኒኬሽን አክቲቪቲ በተለያዩ ስለሚመጣ በጣም ፎከስ አድርጉ በቴንስ ነው በፕራይቬት ኤግዛም ቤዝድ ቲዩቶሪያላችን በቴንስ ነው የምንጀምረው ማለት ነው በቴንስ ስንጀምር ጊዜ በኤፍኤስአር ቴክኒክ እንዳልኳችሁ ፊልተር አድርግልን ዩኒቶችን ብዙ ዩኒቶች ከየት ነው የሚመጡ እንዴት ነው የምናወጣው ብላችሁ ቪዲዮ ስላላችሁ ይሄውና ቴንሶቹም ስናይ ፊልተር አድርገን ነው ብዙ ኩዌሽን የምንሰራበት ብዙ ዲቴል ማብራሪያ የሚኖርበት እንደዛ አድርገን ቪዲዮ እንሰራላችኋለን ማለት ነው ከዛ እዚህ ጋር እንደምታዩ ቴንስ ብለን ሪፈርስ አድርገን እንጀምራለን ከ2008 ደግሞ እስከ 2018 ኢንትራንስ ኤግዛም ብዙ ኩዌሽን ከቱ ቴንስ ነው የሚመጣው እንጀምር ከሲምፕል ፕሬዘንት ኖርማሊ እዚህ ጋር እንደምታዩት ሪፈርስ እንደሚያደርገው ብዙም ኤግዛም ከሲምፕል ፕሬዘንት አይወጣም እዚህ ጋር ከ2008 እስከ 2018 ከሲምፕል ፕሬዘንት አይወጣም ነገር ግን ኮሙኒኬሽን አክቲቪቲ ላይ እነዚህም የተለያዩ ፓርቶች ላይ በጣም ስለሚጠቅማችሁ ዲፕሊ መረዳት አለባችሁ ማለት ነው በጣም ነው የሚጠቅማችሁ አልመጣም ማለት አይታችኋል አልመጣም ማለት አይመጣም ማለት አይደለም ማትሪክ ላይ ደግሞ እስከ 3 ጥያቄ መጥቷል ማለት ነው 2016 ላይ ምንም አይነት ጥያቄ አልወጣም የ2017 ለምንድን ነው አዲያ ያልተደረገው ቢኮዝ አንዱ በኮምፒውተር አንዱ በወረቀት ስለተፈተነ ኤግዛክትሊ ይሄ ብለን ልናወጣ አንችልም ማለት ነው እንቀጥል ፕሬዘንት ኮንቲኒየስን ከ2008 እስከ 2018 ምንም አይነት ኩዌሽን አልመጣም ማትሪክ ላይ አንድ ኩዌሽን ነው 2016 ላይ አልወጣም ለምን ነው የማይወጡት በጣም ሲምፕል የሆነ ኮንሰፕት ስላላችሁ ነገር ግን ቀጣይ አያወጡም ማለት አይደለም እኛ በዚህ በኤግዛም ቤዝድ ቲዩቶሪያላችን አላማችን ከ95 ፕላስ በላይ ስለሆነ ሁሉንም ዲፕሊ ገብተን እናያለን ማለት ነው እንቀጥል ፕሬዘንት ፐርፌክት ቴንስ እነዚህ ፐርፌክቶች በጣም ነው የሚመጡት እዩ አንዴ ቼክ ላድርግላችሁ ሳልቀጥል በፊት ፕሬዘንት ፐርፌክት ኮንቲኒዩስ እዚህ ጋር ወይ እቺ ላጥፋትና ፕሬዘንት ፐርፌክት ኮንቲኒዩስ እዚህ ጋር ፓስት ፐርፌክት ኮንቲኒዩስ 13 ጥያቄ እንቀጥል ፊውቸር ፐርፌክት እንፈልጋው ነው ፊውቸር ፐርፌክት ኮንቲኒዩስ 8 ጥያቄ አይታችኋል እነዚህ ፐርፌክቶች በጣም ፎከስ የሚደረጉበት ስለዚህ ፊልተር አድርገን እነዚህ ሁሉንም ኮን ያለን ነገር ግን እነዚህ ለየት አድርገን ብዙ ዲፕሊ እናስረዳቸዋለን ብዙ ኩዌሽን እንሰራበታለን ማለት ነው እንቀጥል ከነሱ ግን ከፐርፌክቶች ለየት ያለው ምንድነው ሲምፕል ፓስት ላይ ሲምፕል ፓስት በጣም ፎከስ እናደርግበታለን ፕላስ ፓስት ኮንቲኒዩስ እነዚህ ፓስቶች በጣም ዲፕሊ ነው በዚህ በፕራይቬት ክላሱ ማለት ነው አንድም ፖይንት ሳይገባችሁ አናሳልፈም ማለት ነው በዚህ በኤግዛም ቤዝድ ቲዩቶሪያላችን ባይ ዘ ዌይ እድሉ እንዳያልፋችሁ ቢኮዝ እሁድ ነው የምንጀምረው ለጥቂት ተማሪ ስለሆነ ፕራይሱም ሁሉም ነገር ኮንታክት አድርጋችሁ በዚህ ስር ባለ በቴሌግራም ቁጥርና በተለያዩ እንትኖች ኮንታክት ልታደርጉ ትችላላችሁ ማለት ነው እሺ እንቀጥል ቴንሶች ጀነራሊ ይሄን ያልናቸው ማለት ነው እንደምታዩት ቴንስ በቴንስ ስታርት እናደርጋለን ፎከስ የምናደርገው ፐርፌክቶች ላይ ፕላስ ፓስቶች ላይ ማለት ነው ፓስቶች ላይ በጣም ፎከስ የሚደረግ ነው ማለት ነው ፕላስ ስንቀጥል ደግሞ እንቀጥል ፓንች በዚህ ስታርት ብናደርግ ሞዳል ቨርብ ሞዳል ቨርብ እናያለን ማለት ነው ሞዳል ቨርብ እስከ 33 ጥያቄ ይሄን ፊልተር አድርገን እናያለን ማለት ነው በፕራይቬት ክላሳችን ኦርደሩን ጀነራሊ እናወጣላችኋለን የፈርስት ዋን መንዝ ቻሌንጅ ማለት ነው በቴሌግራሙ ላይ እንለቅላችኋለን ዛሬ 2 ሰዓት ላይ ሁላችሁም ፎከስ አድርጋችሁ በፕራይቬት እንትን ክላሱን ቴሌግራም ቻናሉን እንድትቀላቀሉ ማለት ነው ፕላኑ እዛ ላይ ስለሚለቀቅ ማለት ነው እሺ ፕሪፖዚሽንስ አድቨርብ አድጀክቲቭ እነዚህ በኦርደር የተቀመጡ ሁሉ
በጣም ከግራመር ፓርት ብዙ ኩዌሽን የሚወጡ ናቸው። እስከ 33 ጥያቄ አምናም 2016 እስከ 4 ጥያቄ አይታችኋላ። አድቨርብንም ውሰዱ። እቺ ላጥፋላችሁና እዚህ ጋር አድቨርብንም ውሰዱ። አድቨርብ አይታችኋላ ምን ያህል ነጣ 29 ጥያቄ አምና ብቻ አምና ሳይሆን 2016 እስከ 8 ጥያቄ በጣም ፎከስ ይደረግበታል። አድጀክቲቭ እኛ ይሄን ነው በእኛ በኤግዛም ቤዝድ ቲዩቶሪያላችን ሰርተን በኤግዛም ቤዝድ ቲዩቶሪያል ፕላስ እነዚህ እስኪደክማችሁ ድረስ ኩዌሽኖችን ሰርተን ለኢንትራንስ ሙሉ ለሙሉ እነዚህ ፕሪፔር እናደርጋቸዋለን። ኮንዲሽናል አለ እነዚህን ሁሉ ከቨር እናደርጋለን እንጨርሳለን ማለት ነው። ከዛ ፓንቹዌሽን እነዚህ የራይቲንግ ፓርቶች አሉ ማለት ነው። ሶስተኛ ፓርት እነሱ ናቸው በእኛ በኤግዛም ቤዝድ ቲዩቶሪያል የምናየው ማለት ነው። እስከ 3 እስከ 6 ጥያቄ ብዙ ነው። ካፒታላይዜሽን እስከ 3 እስከ 6 ጥያቄ፣ ሌተር ራይቲንግ 3 ጥያቄ፣ ታይፕስ ኦፍ ኤሴይ እስከ 14 ጥያቄ፣ ፍሬዛል ቨርብ እስከ 4 ጥያቄ። እነዚህን ሁሉ ወርድ ኦርደር፣ ሴንቴንስ ኮምፕሬሽን ሁሉንም እናያለን። ቮካብለሪም በሳምንት በየሳምንቱ እስከ 100 ኩዌሽን የሚሆን ከቴክስት ቡክ ብዙ ጊዜ ፎከስ ካደረጋችሁ ከ9 እስከ 12 ቴክስት ቡካችሁን ስለማታዩን እንጂ የኢንተራንስ ቮካብለሪ ከነሱ ነው የሚወጣው። እኛ ደግሞ ከ9 እስከ 12 ቮካብለሪዎችን እንጨርሳለን ማለት ነው። ይሄ እድል ባይቶ እንዳያልፋችሁ ነው ብላችሁ ይሄን እድል ያሳለፈ ምንም አይደለም ማለት ነው። ቢኮዝ እድሉ መዝገባው ካለቀ እንዘጋዋለን። ጥቂት ተማሪ ብቻ ስለምንፈልግ ማለት ነው። ሌላ ወርድ ስፔሊንግ፣ ሴንቴንስ ኮምፕሬሽን፣ ቶፒክ ኦፍ ፓራግራፍ እነዚህ ሁሉ የእንትን ፓርት ናቸው ማለት ነው። ለምሳሌ እዚህ ጋር ብዙ ጥያቄ የሚወጣበት ቅድም እንዳልኳችሁ ኮሚኒኬሽን አክቲቪቲ ከ26 እስከ 35 አይታችኋላ። ቮካብለሪ እስከ 16 ምናምን። አሁን ለምሳሌ አምና ብቻ ቮካብለሪ 2016 14 ጥያቄ ማለት እኮ በጣም ብዙ ነው፣ በጣም ብዙ ማለት ነው። ስለዚህ ሞስት ቮካብለሪ የመመለሳችሁ ድል በጣም ከፍ ይላል ማለት ነው። እኛ ፕራይቬት ክላሱን ከተቀላቀላችሁ ኮሚኒኬሽን አክቲቪቲ አለ፣ ቶፒክ ኦፍ ፓራግራፍ እኛ የሚያስፈልገውን ሁሉ እንግሊዝ ላይ እንጨርሰዋለን ማለት ነው። እስከ 95 የሚያስመጣል እንግሊዝ ጀነራሊ ይሄ ነው ማለት ነው። የዋን መንዝ ቻሌንጅ የቱ ግራመር ነው የምንጀምረው ብለን ሁሉንም ጀነራሊ በእንትኑ በቴሌግራም ቻናሉ አስጀምራችኋለሁ ማለት ነው። ሶ ወደ ምኑ እንሂድ? ወደ ባዮሎጂ እንሂድ ማለት ነው። ባዮሎጂ ሌትስ ስታርት። ባዮሎጂ ለዚህ ከግሬድ 11 እና ፊልተርስ እና ወይም ኤፍኤስአር በጣም ብዙ ኩዌሽኖችን ከ9 እስከ 12 ብዙ ጊዜ አይቼ ጥያቄዎችን ብዙ አፖችንም ኢንትራንስ ኤግዛም አንድ ላይ ከየቱ ዩኒት ነው ብዙ ጥያቄ ወጡት በማለት ሳይ ከግሬድ 11 እና ከግሬድ 12 ብቻ እስከ 7 እስከ 65 እና እስከ 70 ባለ አቨሬጅ ከ11 እና ከ12 ይመጣል። አንዳንዱ የሚገርመኝ ነገር መጥቶ ከ9 እና ከ10 ይጀምርላል። እኛ እኮ በዚህ በፕራይቬት ወይም በኤግዛም ቤዝ ቲዩቶሪያል 10 እና 11ንም አንድንም አናልፍም። መጀመሪያ እነዚህን ከጨረስን በኋላ እነዛ እኮ ብዙ ታይም አይፈጁም። ሃርዱ የቱ ነው? 11 እና 12 ነው። እነሱን ቶሎ ብለን በዚህ በአንድ ወሩ ማለት ነው በአንድ ወሩ ከቀጣይ ሳምንት እሁድ ጀምረን ማለት ነው በዚህ በአንድ ሳምንቱ ምዝገባ እንጀምራለን። ወይም ምዝገባ እንጀምረው ከዚህ በአሁን ቪዲዮ ከምታዩ ማለት ነው እዚህ ቁጥሩን በስር ከምታዩ ኮንታክት ልታደርጉ ትችላላችሁ ማለት ነው። ሳምፕሉን ደግሞ እንዴት ነው የምናስተምረው የኛ ማስተማርና ወይም እኔ ራሴ ነው መጥቼ እንትን ቪዲዮዎችን ኤግዛም ቤዝድ ቲዩቶሪያሎችን ኩዌሽኖች የምሰራላችሁ ማለት ነው። እኔ የማስተምርበት ዌይ ይመቻችኋል አይመቻችሁም? ሳምፕሉ ማየት ትችላላችሁ፣ ለቅላችኋለሁ ፐብሊክ ላይ ማለት ነው። የተመቻችሁ ሰዎች ትገባላችሁ ትቀላቀላላችሁ ማለት ነው። ከግሬድ 11 ዩኒት 1 ስንጀምር ባዮሎጂ እና ቴክኖሎጂ የሚል ዩኒት አለ። ይሄ ዩኒት አዲስ ዩኒት ነው። 2010 እስከ 2016 ምንም ኩዌሽን አልወጣበት፣ ግን 2017 ደግሞ አንዱ በኮምፒውተር አንዱ በእንትን ስለሆነ ይከብዳል፣ ሃርድ ነው እንትን ለማለት ማለት ነው። እኛ ምንድነው የምናደርገው? ይሄ ዩኒት እንመለስበታለን እና ብዙ ኩዌሽኖች እነዚህ ሌሎችን ከ11 እና 12 ሌሎችን ሁሉንም ዩኒቶች ጨርሰን ወደዚህ እንመጣለን። ምንድነው የምናደርገው? ቲዩቶሪያል ኤግዛም ቤዝድ ቲዩቶሪያል አንሰራም። 100 በእነዚህ በኮምፒተንሲ እዚህ ጋር እንደምታዩት እነዚህ ኮምፒተንሲ ይባላሉ ወይም ዩኒት አውትከም ይባላሉ። ኢንትራንስ በዚህ ነው የመጣው። እኛ ደግሞ በእነዚህ የመጣ 100 ኩዌሽን በቂ ነው። ለዚህ ዩኒት መልስ እንመለሱ በቂ ነው። እንደዛ እናደርጋለን ማለት ነው። ግን ወደ ቀጣዩ ዩኒት ይሄንን መጀመሪያ ይሄን ስታርት እናደርግም። ይሄ ሳይሆን በዩኒት 2 ይኸውና ዩኒት 2 አኒማልስ ባይዞ የጥያቄ እስካሁን እስከ 2015 እስከ 2016 ብቻ ከ50 ጥያቄ በላይ በጣም ብዙ ጥያቄ ከሚወጣበት ይሄ ነው። ግን ሞር ደግሞ ዲፕሊ አይተን ይሄን ዩኒት ከጨረስን በኋላ እዚህ ጋር እንደምታዩ በኮምፒተንሲ የወጣ 100 ኩዌሽን እንሰራላችኋለን። ዲስክራይብ ዘ ካራክተሪስቲክስ ይሄ ሁሉ
ይሄ ሁሉ ማለት ኮምፕሊቲንግ ካደረግን በኋላ ይሄን ዩኒት ከጨረስን በኋላ በኤግዛም ቤዝድ ቱቶሪያል 100 ኩዌሽን በኮምፒተንሲ ኢንትራንስ ኤግዛም ይወጣ እንሰራለን ማለት ነው። እዚህ ጋር ዲፕሊ ስናይ ሞር ብዙ ኩዌሽን የያዘው የቱ ነው? ካራክተሪስቲክስ ኦፍ አኒማልስ አልወጣበትም እስካሁን። ኢንቨርተብሬት እና ኢንቨርተብሬት ኦ ማይ ጋድ በጣም ፎከስ የሚደረግበት ዩኒት ነው። ሁለት ጥያቄ መውጣቱ እንትን አትበሉ። ሁለት ጥያቄ መምጣቱ ይሄ በኒው ስለተደረገ ነው። ይሄ በኒው ነው እንጂ በኦሉ ቢደረግ ብዙ ጥያቄ ነው ማለት ነው። ይሄ በኒው ብቻ ነው፣ በዚህ በኒው ከርኩለም ላይ የተደረገ ስለሆነ ነው እንጂ ሁለት ጥያቄ አይደለም። ስለዚህ ፎከስ የምናደርግበት ኤግዛም ቤዝድ ቱቶሪያል እንሰራበታለን። ይሄ ቨርተብሬት እና ኢንቨርተብሬት ልዩነታቸው ምንድነው የሚያለያያቸው ካራክተሪስቲክስ ምንድነው በዛ ዲፕሊ ገብተን እናያለን ማለት ነው። ሌላ ሪፕሮዳክሽን አኒማልስ እስካሁን አልመጣም፣ ነገር ግን አይመጣም ማለት አይደለም። አጠር አድርገን ቪዲዮ ደግሞ እንሰራላችኋለን። ለሱም ደግሞ ኢኮኖሚክስ ኦፍ ኢምፖርታንስ ምንድነው እሱም እንሰራለን። ቢኮዝ አይታወቅም አላማው ምንድነው 95 በላይ ስለሆነ ፎከስ እናደርግበታለን። ብዙም ባይሆንም አኒማል ቢሄቪየር አለ 2.5 እስካሁን አልመጣበትም ማለት ነው። እስካሁን አልመጣበትም በኒው ማለት ነው። ሆሞስታሲስ ኢን አኒማልስ ይሄ በጣም ብዙ ጥያቄ ከሚወጣበት ኮንሰፕት ነው። ዘንድሮ በጣም ደግሞ ከ10 11 12 ኒው ስለሆነ ብዙ ኩዌሽን ሊወጣበት ይችላል ማለት ነው። በተለየ መልኩ ያው አምና ብቻ 3 ጥያቄ ከአንድ ሰብ ቶፒክ 3 ጥያቄ ማለት በጣም ብዙ ጥያቄ ነው ማለት ነው። አሁን ከግሬድ 11 ዩኒት 1 ስታይ ምንም ኩዌሽን አልወጣም። ይሄ ግን 4 ኩዌሽን ማለት ነው። ስለዚህ ይሄን ቱቶሪያል እንሰራለን። ከዛ ከቱቶሪያልን ከሰራን በኋላ ኤግዛም ቤዝድ ቱቶሪያል ኮምፒተንሲ 100 ኩዌሽን እንሰራለን። ከዛ ዊክሊ ኤግዛም በዚህ ዩኒት 100 ኩዌሽን እንሰጣቸዋለን ማለት ነው። ከዛ ይሄ ዩኒት እንጨርሰዋለን ማለት ነው። ከዛ ወደ ቀጣዩ ዩኒት እንሄዳለን። ይሄ ዩኒት በዚሁ ያልቃል ማለት ነው። ቀጣዩ ዩኒት የምናየው ኢንዛይም ነው ማለት ነው። ኢንዛይም ላይክ ምንም ማለት አልችልም። ይሄ ዩኒት ላይክ በጣም ከምታስቡ በላይ ምን እቺ ኮንሰፕቷ ሰብ ቶፒኳ እዚህ ጋር እንደምታዩ ማለት ነው። ሶሪ እዚህ ጋር ትንሽ በተለየ ከለር ላድርግና ሰብ ቶፒኳ ትንሽ ትመስላለች። ነገር ግን እንደምታዩ ብዙ ኩዌሽን አምና ብቻ በኮምፒውተር ራሱ የተፈተኑ ሰዎች ራሱ ብዙ ተማሪ እንደነገሩ እስከ 7 እስከ 8 እስከ 9 ጥያቄ ላይክ በጣም ብዙ ጥያቄ ነው ወጣው ማለት ነው። በኖርማሊ ደግሞ በወረቀቱ እስከ አይ ቲንክ እስከ 7 እስከ 8 ጥያቄ ነው ማለት ነው። በአንድ ዩኒት 8 ጥያቄ ኢማጂን 8 ጥያቄ። ስለዚህ እኛ ምንድነው የምናደርገው እነዚህ ሁሉ ሰብ ቶፒኮችን እነዚህ ሁሉ ቶፒኮችን ምን እንሰራበታለን ኤግዛም ቤዝድ ቱቶሪያል በሚያስገርም ማብራሪያ ማለት ነው ምን እንሰራበታለን ቱቶሪያል እንሰራላችኋለን በተለየ መልኩ ማለት ነው እንዲገባችሁ አድርገን እንሰራላችኋለን። ከጨረስን በኋላ ምንድነው የምናደርገው ከጨረስን በኋላ እዚህ ጋር እንደምታዩ ምንድነው የምናደርገው እዚህ ጋር በመታዩ ትልቅ እንዲሆንላችሁ በኮምፒተንሲ ኤክስፕሌን ኢንዛይም ፕሮፐርቲ ፋክተር 100 ኩዌሽን በእነዚህ ኮምፒተንሲ ወጣ ኢንዛይም ከዚህ በኋላ ተሳስታችሁ በማታጡበት መልክ እንጨርሳለን። ከዛ በኋላ ምንድነው የምናደርገው ዊክሊ ኤግዛም ከዚህ ዩኒት እናወጣላችኋለን። ይሄ ዩኒት እንገላለን ማለት ነው። እንገላለን መቼ እንደምናወጣ ሙሉ ፕላኑን የፈርስት መንዝ ፕላኑን እዛ ቴሌግራም ቻናላችን ላይ 2 ሰዓት ላይ ይለቀቃል ማለት ነው። ሶ እንቀጥልና ይሄ ኢንዛይም ነው ማለት ነው። ከዛ ቀጥሎ ምንድነው ያለው ከዛ ቀጥሎ ዩኒት 4 ጄኔቲክስ ነው የምናየው። ከዛ ጄኔቲክስ ይሄ እዚህ ጋር ይሄን እንደዚህ ላይክ ብለር አድርጉት ቢኮዝ ከዛ ቀጣይ ምንድነው ዩኒት 4 ጄኔቲክስ ነው የምናየው ማለት ነው። ምንድነው የምናየው ጄኔቲክስ ዲፕሊ ገብተን እናያለን ማለት ነው። እዚህ ጋር እንደምታዩት ቀጣይ ፓርት ምንድነው ነው ጄኔቲክስ እናያለን። እዚህ ጋር ዩኒት 4 ጄኔቲክስ ላይ ነው ያለው ማለት ነው 11 ይሄ ዩኒት በጣም ፎከስ መሰጠት ካለባቸው ዩኒቶች ውስጥ አንዱ ዩስት ላይ 2008 እስከ 2018 ብቻ ይሄን ያህል ሁሉ ነው ይሄ እኮ በኒው ነው ጄኔቲክስ በጣም ሰፊ ነበር። በጣም ብዙ ኩዌሽን የወጣበት ነው። እኛ ግን በኒው ብቻ ይሄን ያህል በኒው ከርኩለም ብቻ ወጣው ይሄን ያህል ነው ማለት ነው። ሶ በጣም ፎከስ የሚሰጥበት ይሄንን ምን እናደርጋለን በዛ ታይሙ ሲደርስ ማለት ነው ኤግዛም ቤዝድ ቱቶሪያል እንሰራለን። ከዛ ደግሞ 100 ኩዌሽን በምን ጥያቄ ወጡ በኮምፒተንሲ በዚህ በኢንትራንስ ቤዝድ ወጡ እነዚህ ሁሉ ያካተተ ማለት ነው 100 ኩዌሽን እንሰራና እንዘጋለን ማለት ነው። ሶ ይሄ ሁሉ አይታችኋላ በጣም ብዙ ጥያቄ ነው። አምና ራሱ እስከ 5 ጥያቄ ከአንድ ዩኒት 5 ጥያቄ አይደለም እስከ 3 2 5 እስከ 7 ከዛም በላይ ነው የሚመጣው። በአቨሬጅ በአመት ብዙ ጥያቄ ነው የሚመጣው ማለት ነው። እኛ ደግሞ ዲፕሊ ገብተን ኤግዛም ቤዝድ ከሰራን በኋላ 100 ኩዌሽን ከዛ ዊክሊ ኤግዛም እንጨርሰዋለን። ያ ደግሞ ግሬድ 11 ዩኒት 5 ነው ሂውማን ቦዲ ሲስተም የሚል ነው። ይሄም 11 ዩኒት 5 ላይ ነው የሚገኘው። ይሄ ዩኒት
ላይክ ትንሽ ብዙ ሰፋ አይልም ቶሎ ብሎ የሚጨረስ ዩኒት ነው። ብዙ ጊዜ ፎከስ የምናደርግበት ይሄ ላይ ኤግዛም ቤዝድ ቱቶሪያል አንሰራበትም ቢኮዝ አጭር ጊዜ ነው ያለን። ምንድነው የምናደርገው በዚህ በኮምፒተንሲ የወጣ ኩዌሽኖችን ቢኮዝ እንደምታዩ ከ2008 እስከ 2015 ራሱ 4 ጥያቄ ምናምን ነው የወጣው። ስለዚህ በኮምፒተንሲ የወጣ 100 ኩዌሽን ይሄ ዩኒት ከሰራ ጥያቄዎችን ለመመለስ ከበቂና ከበቂ በላይ ነው ማለት ነው። ግን አንድ ፓርት እንሰራላችኋለን። የቱ ፓርት ነው? እዚህ ሪፕሮዳክቲቭ ሲስተም የምትለው ላይ ዲፕሊ የሆነ አንድ እዚህ ሰብ ቶፒክ ላይ ቪዲዮ እንሰራለን ማለት ነው። ኤግዛም ቤዝድ ቲዩቶሪያሉ ማለት ነው። ችግር የለውም። ከዛ ይሄን ዩኒት እንደዚህ ከቨር እናደርጋለን። ሶ ቅድም ምን አልከን? ከ11 እስከ 11 እና እስከ 12 እስከ 7 ጥያቄ አላልክም እንዴ? በአቨሬጅ ብዙ ጊዜ የመጣው እስካሁን የወጣው እኮ ብዙ አይደለም። ጥሩ ጥያቄ ነው። በጣም ደግሞ ከ11ም በላይ የሚመጣው 12 ነው። 12ን ደግሞ ከዩኒት 1 ከዩኒት 2 ከዩኒት 3 ከዩኒት 4 ከዩኒት 5 እስከ ዩኒት 6 ምን ያህል እንደሆነ ብቻ ስታዩ እናንተ አሁኑኑ በዚህ ቁጥር ኮንታክት አድርጋችሁ አሁኑኑ ኤግዛም ቤዝድ ቱቶሪያላችሁን ትመዘገባላችሁ ማለት ነው። በጣም ትደነግጣላችሁ ምን ያህል ዋይድሊ ብሮድ እንደሆነ ማለት ነው። እኛ ግን በዚህ በአንድ ወር 11 እና 12ን ሙሉ ለሙሉ ከኤግዛም ከኮምፒተንሲ ጋር ከዊክሊ ኤግዛም ጋር ሙሉ ለሙሉ ጨርሰን እንገኛለን ማለት ነው። ሶ ወደ 12 11 ዩኒት 1 ስንሄድ ባዮ ቴክኖሎጂ ስንሄድ እሱ ጋር ላይክ ዩኒት 1 ላይ ነው የሚገኘው። ከ2008 እስከ 2018 ያለ ዩኒት አይደለም። ኒው ካሪኩለም በኒው ካሪኩለም ማለት ነው። ሶ እዚህ ጋር እንደምታዩ አፕሊኬሽን ኦፍ ባዮሎጂ፣ አፕሊኬሽን ኢን ኮንዘርቬሽን፣ ኮንሲየስ ሲቲዝን፣ አፕሊኬሽን ኦፍ ባዮ ቴክኖሎጂ፣ ጄኔቲክ ኢንጂነሪንግ ይሄ ሁሉ ኮንተንት ግሬድ 11 ዩኒት 1 ባዮ ቴክኖሎጂ ላይ ያለ ኮንተንት ነው ማለት ነው። 2016 ብቻ ኢማጂን የወጣ ኩዌሽን ነው ማለት ነው። 3 8 11 ላይ 3 15 ጥያቄ ይሄ ግሬድ ኢንትሮዳክሽን ነው። ብዙ ሰው ፎከስ አያደርግበትም፣ ግን እስከ 15 ጥያቄ ማለት ነው። ምን እናደርጋለን እኛ ይሄን ዩኒት ስንደርስ ማለት ነው እኛ ከ11 ጀምረን ወደ 12 ስንሄድ ማለቁ አይቀርም ማለት ነው። ቶሎ ብለን እንጨርሳለን። ቲዩቶሪያል ለዚህ ዩኒት ኤግዛም ቤዝድ ቲዩቶሪያል ግዴታ ነው ብዙ ኩዌሽን ስለሚወጣበት። ፕላስ ደግሞ እዚህ ጋር እንደምታዩት በኮምፒተንሲ የወጣ ኩዌሽኖችን መስራት ግዴታ ነው። እዚህ ጋር ዲፋይን ባዮቴክኖሎጂ፣ ሲግኒፊካንት ኦፍ ባዮቴክኖሎጂ ከዛ ሰርተን ዊክሊ ኤግዛም እንሰራበታለን እንጨርሳለን ማለት ነው። ወደ ቀጣዩ ዩኒት መሄድ ግድ ይላል ማለት ነው። ወደ ቀጣዩ ዩኒት ስንሄድ ደግሞ ምንድነው ማይክሮ ኦርጋኒዝም የሚል ዩኒት አለ። ግሬድ 12 ዩኒት 2 ላይ ያለ ማለት ነው። ይኸው ግሬድ ኮምፔር ስናደርግ 11 12 ብዙ ጥያቄ ከሚወጡ ዩኒቶች ውስጥ ነው ከ9 እና 11 ኮምፔር ስናደርግ ማለት ነው። ነገር ግን ከ11 ከ12 ኮምፔር ካደረግን በእጥፍ የሚበልጠው 12 ነው ማለት ነው። እኛ ግን 11 ብዙ ጊዜ የሆነ ትናንሽ ነገር ከስር ከተዋችሁ 12 ወይም ትልቁ ነገር ላይ ፎከስ ማድረግ ስለማትችሉ እነዚህ 11 ላይ ቶሎ ብለን በ2 ሳምንት በምን ያህል ጊዜ ጨርሰን ሙሉ ለሙሉ ጨርሰን ከዛ ወደ 12 እንሄዳለን። 12ቱን ደግሞ በሚገርም መልኩ በ2 ወር በ2 ሳምንት ብቻ እንጨርሳለን ማለት ነው። በኤፍኤስአር ቴክኒክ ማለት ነው። ምን እናደርጋለን? ይሄን ማይክሮ ኦርጋኒዝም ተለመደው ይሄን ዩኒት ሲንደርስ ቲዩቶሪያል ኤግዛም ቤዝድ እንሰራበታለን። ኮምፒተንሲ ኩዌሽን እንሰራበታለን። ዊክሊ ኤግዛም እናልፈዋለን ማለት ነው። በጣም ፎከስ የሚደረግ ዩኒት ነው ማለት ነው። ወደ ቀጣዩ ዩኒት ስንሄድ ዩኒት 3 ላይ የሚገኘው ምንድነው? ዩኒት 4 ነው። ኤነርጂ ትራንስፎርሜሽን ግሬድ 12 ዩኒት 3 ላይ ይገኛል። ይሄ ዩኒት የተለያዩ አይነት እንትኖች አለው። ለምሳሌ መጀመሪያው ኮንተንቶች አሉ። ሴሉላር ሜታቦሊዝም፣ ፎቶሲንቴሲስ፣ ኮንትሪቢዩሽን ኦፍ ፎቶሲንቴሲስ ፎር ኮንቲኒቲ ኦፍ ላይፍ፣ ሴሉላር ሬስፓይሬሽን ብዙ አይነት እስከ ትንሽ ሰብ ቶፒኮችን ያሉት ነገር ግን ብዙ ኩዌሽን የሚመጣበት ነው ማለት ነው። እዚች ጋር ከ2008 እስከ 2015 ይሄን ያህል ኩዌሽን መጥቶበት አይደለም። ይሄ በኒው ኤነርጂ ትራንስፎርሜሽን የኦልዱ ረጅም ሰፊ ነበር። ይሄ ግን በኒው ብቻ የወጣው ይሄን ያህል ኩዌሽን ነው። እስከ 2016 ይሄን ያህል ኩዌሽን መጣው። ሞር ፎከስ የምናደርግበት ሴሉላር ሬስፓይሬሽን ነው። ነገር ግን ይሄን ፎቶሲንቴሲስ፣ ሴሉላር ሜታቦሊዝም እንሰራዋለን። ሁሉንም ዲፕሊ ገብተን እንሰራለን። ዘንድሮ ሴሉላር ሬስፓይሬሽን መጣ፣ ቀጣይ ፎቶሲንቴሲስ ሊሆን ይችላል። ግን ይሄ ዩኒት ፎከስ የሚደረግበት ዩኒት ስለሆነ ይሄ ዩኒት ሙሉ ኤግዛም ቤዝድ ቲዩቶሪያል ፕላስ ኮምፒተንሲ ኩዌሽን ፕላስ ዊክሊ ኤግዛም እንጨርሰዋለን ማለት ነው። ወደ ቀጣዩ ዩኒት ስንሄድ ደግሞ ምንድነው ኤቮሉሽን ነው ማለት ነው። ኤቮሉሽን ዩኒት 4 ላይ የሚገኝ ነው። ይሄም ላይክ እንደምላችሁ ምን ያህል እንትን ኩዌሽን እንደሚወጣበት እዩ ብቻ። ይሄ በኒው ብቻ ነው ከ2008 እስከ 2018 ምን ያህል ኩዌሽኖች እንደወጣበት ላይክ ስታዩ ብቻ እዩ። በዚህ እነዚህን ሰብ ቶፒኮችን የያዘ በኒው ስላችሁ ማለት ነው። አይታችኋል ምን ያህል ኩዌሽን እንደሚወጣበት
አታስቡ። እኛ በሚገርም መብራራ በሚገርም ኤግዛም ቤዝድ ኢኩዌሽን በሚገርም ዊክሊ ኤግዛም ጨርሰነው እንደምታዩ ብዙ ኢኩዌሽን ነው የወጣው 2016 ራሱ እናልፈዋለን። ዲፕሊ ገብተን አንድም ኢኩዌሽን ሳታጡ ማለት ነው ይሄን ያህል ደረጃ ላይ በዚህ ያህል ደረጃ ነው ማለት ነው ምን ጨርሰው ማለት ነው። ቀጣይ ደግሞ ሂውመን ባዮሎጂ ኤንድ ሄልዝ የሚል ግሬድ 12 ላይ ዩኒት 5 ላይ ያለ ዩኒት ነው ማለት ነው። እዚች ጋር ከምን ጋር ነው ሊንክ የምታደርጉት? ከግሬድ 10 ከግሬድ 9 ዩኒት 3 ትንሽ አይነት ኮንተንት ቢኖረው ላይክ ብዙም ኤኒያል የሚባል ዩኒት አይደለም። ኤኒያል የሚባል ዩኒት አይደለም ማለት ነው። እዚች ጋር ቀጣይ ደግሞ ምንድነው የምናየው? ግሬድ 12 ዩኒት 5 ሂውመን ባዮሎጂ ኤንድ ቴክኖሎጂ የሚለው እናያለን ማለት ነው። ይሄ ዩኒት በጣም ሰፊ የሆነ ብሮድ የሆነ ዩኒት ነው። እዚህ ጋር ኤኒያል እንቀጥል። ከግሬድ 12 ዩኒት 5 ሂውመን ባዮሎጂ ኤንድ ሄልዝ ጋር ስንመጣ በምን ያህል መልኩ ነው የምናየው ይሄ ዩኒት? በጣም ኩዌሽኖች ኦርደሩን ብቻ ይውልኝ እስከ 4 6 6 ለ 11 11 ላይ 14 15 ጥያቄ ከአንድ ዩኒት ብቻ ማለት ነው። ነገር ግን ትንሽ አድ የተደረገችው እዚህ ስር ኮንተንት ሪፕሮዳክቲቭ ሄልዝ እና የድራግ አቢዩዝ የሚለው ግሬድ 9 ካልተሳሳትኩ ዩኒት 5 ላይ አለ ማለት ነው። ግሬድ 9 ዩኒት 5 ላይ ሂውመን ሄልዝ ምናምን ሂውመን ባዮሎጂ ሂውመን ሄልዝ ምናምን ዩኒት ላይ ግሬድ 9 ዩኒት 5 ላይ ኦልሞስት አለ ሪፕሮዳክቲቭ ሄልዝ የሚለውና ድራግ አቢዩዝ የሚለው ግን ሞር የሚመጣበት እዚህ ጋር እናንተ ነርቨስ ሲስተም ሴንስ ኦርጋንስ ሆሚዮስታሲስ ኢን አኒማልስ ስፔሻሊ ነርቨስ ሲስተም የሚለው እና ሴንስ ኦርጋን እስከ 17 ጥያቄ ማትሪኩ ራሱ እንትኑ ራሱ እስከ 2 እስከ 4 ጥያቄ ነው የመጣበት። ይሄም 5 ጥያቄ የወጣበት እንትኑ ሆሚዮስታሲስ ኢን ሂውመን የሚለው ግሬድ 12 ዩኒት 5 ላይ ነው የሚገኘው። እኛ ዲፕሊ ሁሉም ቱቶሪያል ሰርተንበት ቱቶሪያል ስንሰራ ደግሞ አሳጥረን ነው የምንሰራው። አሳጥረን በሚገባችሁ መልክ ቪዲዮዎችን ደግሞ ከአንድ ዩኒት ቢበዛ 5 ቪዲዮ በቂ ነው ማለት ነው። አንዳንድ ሳል ሊሆን ይችላል ሜቢ ግን ዩኒቶችን ሲበዙ ቪዲዮዎችን ሲበዙ ጥሩ አይደለም። ፕላስ ኮምፒተንሲ ኢኩዌሽን ፕላስ ደግሞ ዊክሊ ኤግዛም እንሰራና እንጨርሳለን። ዩኒት 6 ደግሞ ብዙም ላይክ ቱቶሪያል አጭር የሆነች ዩኒት ናት። በኢኩዌሽን ነው እንጨርሳት ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። እንደዚህ አይነት በቀጣይ ፓርት እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ይሄ የ1 መንዝ ቻሌንጅ 2 መንዝ ቻሌንጅ ፕላኑ ማለት ነው ቴሌግራም ቻናል ላይ አስቀምጥላችኋለሁ ማለት ነው። እዛ ማግኘት ትችላላችሁ። ዛሬ ያስቀመጥኩላችሁ የ1 መንዝ ቻሌንጅ ነው። ከዛ ደግሞ ይሄን ስንጨርስ 2 መንዝ ቻሌንጅ እናስቀምጣለን። በዚህ በፕራይቬት ኤግዛም ቤዝ ቱቶሪያል መቀላቀል ከፈለጋችሁ ሁሉ ከዚህ ሰዓት በኋላ ታይም ከፈጃችሁ ልጨርሱ አችሉም ማለት ነው። በራሳችሁ ካጠናችሁ አጨርሱም። ገና ሲስተም ራሱ እስከለምዱ ሰዓት ከሚፈጁ ድረስ በእኛ ጋር በመቀላቀል በአጭር ጊዜ መጨረስ ትችላላችሁ ማለት ነው። በሌላ ቪዲዮ እስከ